በጣም ብዙ እስልምና ላይ የተለያዩ ዘመቻዎች ተደርገዋል፣ ግን የትም አልደረሱም። አንዳንድ ቂላቂሎችን ሞኞችን ወስደው ሊሆን ይችላል። በየትኛውም ዘመንና ጊዜ እንደዚህ አይነት ሰዎች አሉ፣ አይጠፉም እስከ ቂያማ ቀን ድረስ ማለት ነው። ለእንደነዚህ አይነት ጥሪ ግብዣ አቤት የሚሉ እሺ የሚሉ መልስ የሚሰጡ ሰዎች አይጠፉም። وذكر فإن الذكرى تنفع المؤمنين وما خلق لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، فيه كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربة درساتنا. بزي درس لي زاري من ملكته كتاب الصلاة باب اللباس. كتاب الصلاة باب اللباس يا كتاب رئيس ويم ዋናው ርዕስ ኪታቡ ሰላት ሲሆን በዛ ስር ባቡ አልሊባስ ስለ ልብስ እንማራለን። ልብስ በዚህ ኪታብ ሰላት ውስጥ የመጠቀሱ ምክንያት ያው አንድ ሰው ሰላት በሚሰግድበት ጊዜ ሚን ሹሩጥ ሰላት ሰትሩል ዐውራ አውረትን መሸፈን ከሰላት ከዘጠኙ የሰላት ሸርጦች መካከል አንዱ ነው። አንድ ሰው አውረቱን ካልሸፈነ ሰላት ውስጥ መግባት አይችልም፣ ወይም አውረቱ ከተገለጠ የሚሰግደው ሰላት ተቀባይነት የለውም። ይሄ ከሆነ ልብስ በሸሪዓ ሁክሙ ምንድን ነው? ከሰላት አንጻርስ የሚለውን በዚህ ርዕስ ውስጥ እንመለከታለን ማለት ነው። በመሰረቱ ይሄ ወይም የልብስ ርዕስ ሲነሳ ሙባህ ከሆኑ ነገሮች መካከል አንዱ ነው። በሸሪዓ ልብስ ሙባህ ነው። ቢማዕና አንድ ሰው የፈለገውን መልበስ ይችላል ማለት ነው። በቃዒዳ ካሁን በፊትም እንዳየ ነው አልአምሩ ፊል አሽያ አልኢባሃ፣ በነገራቶች ላይ ሰዎች በዕለት ተዕለት በሚጠቃቀሟቸው የሚበሉ፣ የሚጠጡ፣ የሚለበሱ ነገሮች ላይ አስሉ ሙባህ ነው፣ አስሉ የተፈቀደ ነው። ሸሪዓ የከለከለው ሲቀር ማለት ነው። ሸሪዓ የከለከለው ሲቀር የተፈቀደ ነው። ዒባዳን በምንመለከትበት ጊዜ ደግሞ የዒባዳ አስሉ ምንድን ነው? እሱ አተውቂፍ ነው ወይም ሐራም ነው። አምልኮት መፈጸም አይቻልም ኢላ ማ ሸረዐሁ አሸርዕ፣ ሸሪዓ የደነገገው ሲቀር ማለት ነው። እነዚህን ደንቦች ማስታወስ ሁል ጊዜ ጠቃሚ ነው። አንዳንድ ጊዜ ሰዎች ቢድዓ ይሰሩና ይሄ ቢድዓ ነው ለምን ትሰራላችሁ? ነቢ ሰለላሁ ዐለይሂ ወሰለም አልሰሩትም ሲባሉ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን አልለበሱም፣ ይሄን አልበሉም፣ ይሄን አልጠጡም፣ እናንተ አሁን እንደዚህ እያደረጋችሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሳፈሩ የነበረው በግመል በፈረስ ነው፣ እናንተ ደግሞ ያው በመኪና በአውሮፕላን እየሄዳችሁ ነው። ታዲያ ይሄ ከሆነ እናንተም ቢድዓ ላይ ናችሁ ማለት ነው የሚል ሚዛን የማይደፋ ውሃ የማያነሳ የመከራከሪያ ነጥብ የሚያነሱ ሰዎች አሉ። እነዚህ ሰዎች ከሁለት አንድ ናቸው። ወይ ያውቁታል ሸሪዓውን ሰውን ለማደናገር ነው፣ ወይም ደግሞ ይሄንን አያውቁትም ትክክለኛ መከራከሪያ ነጥብ ያላቸው መስሏቸው ሁሌ ይሞግታሉ በዚህ ማለት ነው። ስለዚህ ማወቅ ያለብን ምንድነው? ዒባዳ ነው የምትሰራው፣ አቁም፣ ኪታብና ሱና ማስረጃ እስከምታገኝ ድረስ። የዱንያ የሆኑ ነገሮች ናቸው፣ ተጠቀማቸው፣ ከኪታብና ከሱና ተው የሚል እስከምታገኝ ድረስ ማለት ነው። ወይም ደግሞ ተው የሚል እስከሌለ ድረስ ትሰራል። አንዳንድ ጊዜ ሰዎች የሆነ ነገር ይሰሩና እስካልተከለከልን ድረስ ምን ችግር አለው ይላል። ዒባዳ አስሉ ክልክል ነው። የዒባዳ አይነት አስሉ ምንድን ነው? ክልክል ነው፣ ሸሪዓ የደነገገው ሲቀር ማለት ነው። በቦታ በሰዓት በአይነት እነዚህ ሁሉ ነገሮች ውስጡ ይካተታሉ ማለት ነው። አንድ ዒባዳ ታዞ ሸሪዓ ያዘዘው
ብዛትና ሰውዬው የሚሰራው ብዛት የተለያየ ከሆነ ሸሪዓ በብዛት የገደበው ማለት ነው። በብዛት የገደበው ካለ ያንን ብዛቱን ጠብቆ መስራት አለበት ማለት ነው። በይዘት በቦታ የገደበው ካለ እነዚህ ነገሮች ትኩረት መስጠት ይፈልጋል ማለት ነው። በጥቅሉ ግን ዒባዳ ሲባል ምንድነው? ክልክል ነው። በሸሪዓ ስሩ የተባልነው ብቻ ሲቀር ማለት ነው። በሚበሉ የሚጠጡ የሚለበሱ ነገሮችን በተመለከተ ደግሞ ወይም በዱንያ ላይ የምንጠቃቀምባቸው መሳፈሪያዎች የመሳሰሉት ምንድነው? አልአስል ሙባህ ከመሆኑም ጋር አላህ ሱብሓነሁ ወተዓላ መሳፈሪያዎችን በተመለከተ በቁርአን ላይ ግልጽ አስቀምጧል። ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነ ወየኽሉቁ ማ ላ ተዕለሙን። ፈረሶችን፣ በቅሎ፣ አህያዎችን ልትሳፈሯቸው እንዲሁም የእናንተ መዋቢያ ሆነው አላህ ፈጥሮላቸዋል። ወየኽሉቁ ማ ላ ተዕለሙን የማታውቁትን አላህ ሱብሓነሁ ወተዓላ ይፈጥራል። ሌሎች ብዙ እኛም ማናቃቸው የሚፈጠሩ ነገሮች አሉ ማለት ነው። በመሳፈሪያን በተመለከተ ሌሎችም ከዚሁ ጋር የሚያያዙ ናቸው። በጥቅሉ በነገራቶች ላይ ያለው አስሉ ምንድነው? ሙባህ ነው ማለት ነው። የሰላትን ጉዳይ በተመለከተ አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ 31ኛ አያት ላይ ያ በኒ አደመ ኹዙ ዚነተኩም ዒንደ ኩሊ መስጂድን ወኩሉ ወሽረቡ ወላ ቱስሪፉ ኢነላሃ ላ ዩሒቡል ሙስሪፊን። እናንተ የአደም ልጆች ሆይ ከዚህ አያት በቀደም ብሎ ባሉት አያቶች ላይ ቀድ አንዘልና ዓለይኩም ሊባሰን ይዋሪ ሰውአቲኩም ወሪሻ ወሊባሱ ተቅዋ ዛሊከ ኸይር ይላል አላህ ሱብሓነሁ ወተዓላ። ቀድ አንዘልና ዓለይኩም ሊባሰን ይዋሪ ሰውአቲኩም እኛ ልብስን አወረድንላችሁ ይላል አላህ ሱብሓነሁ ወተዓላ። ልብስን አወረድንላችሁ ይዋሪ ሰውአቲኩም ወሪሻ ሀፍረታችሁን የሚሸፍንላችሁ እንዲሁም ከላይ ድራቢ እንዲሆን ተደርጎ የተሰራ ልብስ የሚሰራ ልብስ ፈጥረንላችኋል አላህ ሱብሓነሁ ወተዓላ። ወሊባሱ ተቅዋ ዛሊከ ኸይር የተቅዋ ልብስ ደግሞ የበለጠ ነው። የተቅዋ ልብስ የበለጠ ነው። ከዛ እየዘረዘረ ከመጣ በኋላ ምን አለ አላህ ሱብሓነሁ ወተዓላ? ያ በኒ አደመ ኹዙ ዚነተኩም ዒንደ ኩሊ መስጂድ እናንተ የአደም ልጆች ሆይ ኹዙ ዚነተኩም መጋጌጫችሁን ልብሳችሁን ያዙ ዒንደ ኩሊ መስጂድን በየመስጂዱ በየሰላቱ ላይ ማለት ነው። መስጂድ በምትሄዱበት ወይም በየሰላቱ ልብሳችሁን ልበሱ። ወኩሉ ወሽረቡ ብሉም ጠጡ አለ አላህ ሱብሓነሁ ወተዓላ። ወላ ቱስሪፉ አታባክኑ። ኢነላሃ ላ ዩሒቡል ሙስሪፊን አላህ ሱብሓነሁ ወተዓላ አባካኞችን አይወድም። እብኑ ከሲር ረሒመሁላሁ ተዓላ ምን ይላሉ? ወሊሃዚሂል አያ ወማ ወረደ ፊ ማዕናሃ ሚነ ሱነቲ ዩስተሐቡ ተጀሙሉ ዒንደ ሰላት። በዚህች አያትና የዚህችን አያት መሰል የሆኑ አሐዲቶች ሱና የመጣው ከነቢ ሰለላሁ ዐለይሂ ወሰለም የሚያሳየን ምንድነው? እሱ በየሰላቱ መዋብን አምሮ መታየት የተወደደ እንደሆነ ነው። በሰላት ላይ ወደ ሰላት ሲመጣ አንድ ሰው ራሱን አሳምሮ ጌታው ዘንድ ነው የሚቀርበው፣ ጌታው ፊት ለፊት ነው የሚቆመውና እንደዚህ የማይረባ ነገር ሆኖ መታየት የለበትም ማለት ነው። ዩስተሐቡ ተጀሙሉ ዒንደ ሰላት ወላ ሲየማ የውመል ጁምዓ በተለይ ጁምዓ ቀን ወየውመል ዒድ የዒድ ቀን በተለየ መልኩ ደግሞ መጋጌጥ መዋብና እንደዚሁም ሽቶ ማድረግ ሊአነሁ ሚነ ዚና ምክንያቱም ይሄ ምንድነው? ኹዙ ዚነተኩም ከሚለው ውስጥ የሚገባ ነው። ወሲዋክ ሲዋክም እንደዚሁ ጥርሱን መፋቅ ሊአነሁ ሚን ተማሚ ዛሊክ ይህንኑ ከሚያሟላ ነው። ወሚን አፍضል الثياب البياض ከልብሶች ደግሞ ምርጥ የሚባለው ነጭ ልብስ ነው። በልብስ እንዳልነው አስሉ ምንድነው? ሙባህ ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ እንዳለው ሁወ ለዚ ኸለቀ ለኩም ማ ፊል አርዲ ጀሚዓን እሱ አላህ ሱብሓነሁ ወተዓላ ነው በምድር ላይ ያለን ነገር ሁሉ በጠቅላላ ለእናንተ የፈጠረላችሁ እንድትጠቃቀሙበት ማለት ነው። እንዲሁም በሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል መን ሐረመ ዚነተላሂ አለቲ አኽረጀ ሊዕባዲሂ ወጠይባቲ ሚነር ሪዝቅ በላቸው ያ ነቢይና ሙሐመድ መን ሐረመ ዚነተላህ የአላህን ውበት ወይም አላህ ሱብሓነሁ ወተዓላ ያወረደውን የፈጠረውን መጋጌጫ ነገሮች ሐራም ያደረገው ማን? አለቲ አኽረጀ ሊዕባዲሂ ለባሪያዎቹ ያወጣውን ማለት ነው። ወጠይባቲ ሚነር ሪዝቅ ከሪዝቅ ከሚበሉ ከሚጠጡ ነገሮች ሐላል የሆኑትን መልካም ነገር የሆኑትን ማን የከለከለው? እዚህ ጠይባት ካልሆነ ሚነል ኸባኢስ ከሆነ ሐራም ነው ብሎ መጠቀስ የግድ የለበትም። አንዳንድ ጊዜ ሰዎች
የሆነ የሚጠቀሟቸው ሐራም ነገሮች አሉ ጉዳት ስላላቸው ምንም ጥቅም የሌላቸውና ኢስራፍ ስለሆኑ ወይም የጤንነትን ችግር ስለሚያመጡ የመሳሰለው ማለት ነው። ይሄ ነገር እኮ ሐራም ነው ሲባሉ የታለ ቁርአን ስለዚህ የሚያወራኝ? ቁርአን ነገሮችን ሐራም ያደረገበት መንገድ እንዴት እንደሆነ መረዳት ያስፈልጋል። አንዳንድ ነገሮች አሉ ሸሪዓ ወይም ቁርአን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በቀጥታ የነዛን ነገሮች ስማቸውን ጠቅሶ ሐራም ያለበት ማለት ነው። እንደ ዝሙት፣ ኸምር መጠጣት፣ ሪባ እነዚህን የመሳሰሉ ማለት ነው። ሌሎች ነገሮች ደግሞ አሉ በተናጠል ስማቸው ያልተጠቀሰ ማለት ነው። ነገር ግን በጥቅሉ በባህሪ ሐራምነታቸው የተገለጻል። አላህ ሱብሓነሁ ወተዓላ ስለ መልእክተኛው ሲናገር ምንድን ያለው? ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም አልኸባኢስ። ጠይባት መልካም የሆኑ ነገሮችን ሐላል የሚያደርግላቸውና ኸባኢስ የሆኑ ቆሻሻ ነገሮችን ደግሞ ሐራም የሚያደርግባቸው የሆነ ነብይ ነው የላክነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ይሄ አሁን ጥቅል የሆነ መመሪያ ሐራም የተደረገው ምንድነው? ሐላል የተደረገው ምንድነው? ስለዚህ እያንዳንዱ ነገር አንድ ሰው ሲጋራ ያጨስና ሲጋራ ሐራም ነው የሚል አምጣልኝ ከቁርአን። ይቅም ጫት ይቅምና ጫት ሐራም ነው የሚል አምጣልኝ ከቁርአን የለም። ያ አኺ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ጫት ሐራም ነው፣ ሲጋራ ሐራም ነው፣ ሐሺሽ ሐራም ነው እያለ ቢዘረዝር ይሄ ኪታብ ምን ሊሆን ነው? ይሄ ትክክል አይደለም። አላህ ሱብሓነሁ ወተዓላ ጥቅል የሆነ ነገር ነው የሚያነሳው። ማንኛውም ከዛ ባህሪ ጋር የሚያያዝ የሆነ ነገር ሁሉ እንዲካተት ማለት ነው። ስለዚህ ነው ለምሳሌ በአንዳንድ ክስተቶች ላይ አላህ ሱብሓነሁ ወተዓላ ፍርድን ያወርዳል፣ ቁርአን ያወርዳል። ያንን ቁርአን ሲያወርድ ግን ያንን ስፔሲፊክሊ የተከሰተውን ክስተት አያነሳም። የተከሰተውን ክስተት የሚገልጽ ነገር አንስቶ ከዛ በኋላ ተመሳሳይ የሆኑ ነገሮች እስከ ቂያም ቀን ድረስ የሚመጡ ተመሳሳይ ክስተቶች ካሉ በዚህ ሁክም ውስጥ እንዲካተቱ ጥቅል አድርጎ ያስቀምጣል። የቁርአን ባህሪውም ይሄ ነው። ስለዚህ እያንዳንዱን ነገር ከዛ ሐራም ነው የሚል ነገር መጠበቅ የለብንም። እዚህ ኸባኢስ ነው ወይስ ሚነ ጠይባት ነው? በዚህ ብቻ አንድ ሰው ሐራምና ሐላሉን መለየት ይችላል ማለት ነው። ጠይባት ነው ያኒ ጉዳት የለውም፣ ሰውነት አይጎዳም፣ አይምሮ አይጎዳም፣ ለሰውነት ጥቅም ያለው ነው፣ ገንዘብ ኢስራፍ አያደርግም። እነዚህ የመሳሰሉ ነገሮች የመገለጫው ከሆነ ሐላል ነው ማለት ነው። ሰው ልጅ ጤንነቱን የሚጎዳው ከሆነ፣ ገንዘቡን ኢስራፍ የሚያደርግበት ከሆነ፣ ለምንም ጥቅም የሌለው ነገር ከሆነ፣ ጉዳት ያለው ከሆነ ምንድነው? ኸባኢስ ነው ማለት ነው። ስለዚህ ሚነል ኸባኢስ የሆነ ነገር ሁሉ ምንድነው? ሐራም ነው። ስለዚህ ይሄ ነገር በዚህ ባህሪ ውስጥ ይገባል የሚለውን ነው ማየት የሚያስፈልገው። ወኢላ አላህ ሱብሓነሁ ወተዓላ በጥቅሉ ምንድን ያለው? ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዕባዲሂ ወጠይባት ሚነ ሪዝቅ። ጠይባት የሆኑ ነገሮች ሁሉ ከሪዝቅ ምንድን ናቸው? ሐላል ናቸው። ኸባኢስ ከሆኑስ አላህ በቁርአኑ ብሏል ወዩሐሪሙ ዐለይሂም አልኸባኢስ። አለበለዚያ አንድ ሰው በቁርአን ላይ ልፈላሰፍ ካለ እኮ ዛሬ ስንትና ስንት ፈላስፋዎች አሉ ቁርአን እንጂ ሌላ አንቀበልም ይላሉ። ከዛ በኋላ ከቁርአን ላይ ደግሞ ኸምርም ሐላል አልተደረገም፣ ማነው ሐራም አልተደረገም፣ ይሄም ሐራም አይደለም፣ ይሄም ሐራም አይደለም፣ ሁሉን ሐላል ያርጉ ሰዎች ሐላል በሐላል። ስለዚህ ለነፍሱ ኸይርን የሚፈልግ የሆነ ሰው የአላህን ሱብሓነሁ ወተዓላ ውዴታ የሚፈልግ የሆነ ሰው እንኳን አይደለም እንደዚህ አይነቱን ይቅርና ሰለፉን ሷሊህ ዑለማዎች አይማዎች ከድሮም ካሁንም አንዳንድ ጊዜ ሙባህ የሆኑ ነገሮችን ራሱ የአላህን ውዴታ ፍለጋ ይተዋል። ሙባህ የሆኑ ነገሮችን የአላህን ውዴታ ለማግኘት ወደ አላህ የበለጠ ለመቃረብ ሲሉ ሙባህ የሆነ ነገር ይተዋል። እንኳን አይደለም ሐራም የሆነ ወይም ሐራም ነው ሐላል ነው እያሉ ቢጨቃጨቁበት ይቅርና ማለት ነው። እዚህ አንድ ሰው ለነፍሱ ኸይርን የከጀለ ሰው ወደ አላህ መቃረብን የከጀለ የሆነ ሰው ሁሉ ጊዜ ጥንቃቄ ማድረግ ያስፈልገዋል ማለት ነው። ኢማም አልበይሐቂ ከዕምራን ብን ሑሰይን በዘገቡት ሐዲስ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ኢነ አላህ ዩሒቡ ኢዛ አንዐመ ዐላ ዐብዲሂ አን የራ አሰረ ኒዕመቲሂ ዐለይሂ። ሌላው በአለባበስ ደረጃ አንድ ሰው ምርጥ ነገር መልበስ፣ ቆንጆ ነገር መልበስ፣ ሸሪዓ የሚወድ በሸሪዓ የተፈቀዱ የሆኑ ነገሮችን መልበስ የሚነሳሳ የሚገፋፋ የሆነ ነገር ነው። በዚያ ሐዲስ ላይ ኢነ አላህ ዩሒቡ ኢዛ አንዐመ ዐላ ዐብዲሂ አላህ ሱብሓነሁ ወተዓላ በባሪያው ላይ
ውለታውን ከዋለለት ገንዘብ ሰጥቶት ሀብት ሰጥቶት እንደዚሁም ራሱን የሚያስተዳድርበት ነገር ካመቻቸለት አንድ ሰው ያንን ኒዕማ በሱ ላይ ማየት ይወዳል። አላህ አንየራ አተረ ኒዕመቲሂ ዐላ ዐብዲሂ ውለታውን የዋለለትን ውለታ በላዩ ላይ ማየት ይፈልጋል። አላህ ይወዳል ይሄን። እዚህ አንድ ሰው አላህ ሱብሓነሁ ወተዓላ ሁሉን ነገር ሰጥቶት ሁሌ ደግሞ ችግርን የሚያወራ ከሆነ ሁሌ በአለባበሱ የወረደ ከሆነ بمعنى ራሱን የማይጠብቅበት ችግረኛ መስሎ መታየት ማለት ነው በትክክል። ይሄ አላህ ሱብሓነሁ ወተዓላ ማይወደው። እዚህ አላህ ሱብሓነሁ ወተዓላ ውለታን ከዋለለት ለራሱ ዙህድን ሊመርጥ ይችላል። ነገር ግን ሌሎች ደግሞ የተቸገሩትን አይቶ ማለፍ የለበትም ማለት ነው። ቢያንስ አላህ የሰጠውን ለሌሎቹ ማካፈል ይሄ ራሱ አላህ የሰጠውን ኒዕማ እየተጠቀመበት ነው ማለት ነው። ለራሱ አይ በቃ እኔ በዱንያ ዛሂድ ሆኜ መኖር ነው የምፈልገው ካለ ያለውን ነገር አላህ የሰጠውን ኒዕማ ለሌሎች በማካፈል ደግሞ ማሳየት አለበት የአላህን ኒዕማ ማለት ነው። ወኢላ አለባበሱ ውብ መሆን ጥሩ ነገር ንጹህ ነገር መልበስ አላህ ሱብሓነሁ ወተዓላ ውለታውን እንደዋለለት መታየት በሱ ላይ አላህ ይወዳል ማለት ነው። ሸይኽ አልእስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ቀደም ሲል ያነሳነውን ቃዒዳ በጠቀል በሆነ መልኩ አልአስሉ ፊል ሙዓመላት ወልዓዳት አልኢባሓ ሙዓመላት ከሰዎች ጋር የምናደርገው መኗኗር፣ መበዳደር፣ መሻሻጥ፣ መግዛት፣ መሸጥ፣ መስጠት፣ መቀበል እንደዚሁም ደግሞ ዓደቶች አንዳንድ ካልቸሮች አሉ፣ ባህሎች አሉ። እነዚህ ሁሉ ነገሮች ምንድን ናቸው? የተፈቀዱ ናቸው። ፈላ የሕሩሙ ሚንሃ ከነዚህ ነገሮች ሐራም የሚሆን ነገር የለም ኢላ ማ ሐረመሁ አላህ ወረሱሉ አላህ ሐራም ያደረገው መልእክተኛው ሐራም ያደረጉት ሲቀር ማለት ነው። እዚህ ባህል አለ። የተለያዩ ሰዎች የተለያየ ባህል አላቸው። በአለባበስ ባህል አላቸው። የባህል ልብስን አንድ ሰው የሚለብስ ከሆነ ችግር የለውም ሸሪዓ ሐራም ያደረገው ሲቀር ማለት ነው። የባህልን የምግብ አይነቶች ቢበላ ምንም ችግር የለውም ማለት ነው። በባህል ሰዎች የሚለዋወጧቸው የሚቀባበሏቸው ነገሮች የሚበዳደሯቸው ነገሮች ካሉ ችግር የለውም ሸሪዓ ሐራም ያደረገው ነገር ሲቀር ማለት ነው። ስለዚህም فالشريعة الإسلامية السمح تعطي المجال الواسع في الاستمتاع بما أباح الله تعالى من زينة الحياة الدنيا ከዚህ የምንረዳው ምንድነው? በዱንያ ህይወት ላይ አላህ Subhanahu Wa Ta'ala ለባሪያዎቹ የሰጠውን ኒዕማ ሁሉ በነፃነት እንዲጠቃቀሙበት ቢላ ሐርጅ ወላ ዲቅ ያለምንም መጨናነቅ ያለምንም መጠበብ ሊጠቀሙበት ሸሪዓ ክፍት አድርጓል ማለት ነው። ሐራም የሆኑ ነገሮች ምንድናቸው? ግድብ ናቸው ማለት ውሱን ናቸው። በሚያሳዝን ሁኔታ ያ ሁሉ የሰፋ ሐላል ነገር ኖሮ ሰዎች በሐራም ላይ ሲጠመዱ እናያለን። በጣም በርካታ ሐላል ነገሮች እያሉ ማለት ነው። ስለዚህ በልብስን በተመለከተ በቀደም ሲል ባነሳነው ደንብ መሰረት ምንድነው? ማንኛውም ልብስ የባህል ልብስ ይሆን የትኛውም አይነት ልብስ እና መጋጌጫዎች ሁሉ ምንድናቸው? ሙባህ ናቸው። ሸሪዓ የሚከለክላቸው ጥቅል የሆኑ መገለጫዎችን እናነሳለን። አንደኛው ብር እንደዚሁም ማነው ወርቅና ብር ሐር ለወንዶች ወርቅ ብር ሐር ለወንዶች ሐራም ነው። አሁን ከመጋጌጫዎች እነዚህን ነገሮች እናወጣለን ማለት ነው። ቢማዕና ብር ደግሞ ራሱ ገደብ አለው። ያኒ ቀለበት ቢያደርግ ችግር የለውም ብር ሆኖ ማለት ነው። ነገር ግን እንደ ሰሃን አድርጎ ቢጠቀምበት የዚህ ጊዜ ምን ይሆናል? ሐራም ይሆናል ማለት ነው። እዚህ ለወንዶች እነዚህ የተከለከለ ሐር በማንኛውም መልኩ የተከለከለ ነው። ዲቴሎቹን ወደፊት እንመጣባቸዋለን። ስለዚህ እነዚህን በተመለከተ ሸሪዓ ሐራም አድርጓል። እነዚህ ከነዚህ ውጭ ከሆነ ችግር የለውም ማለት ነው። ሌላው በምንለብሰው ልብስ እና ጌጣጌጦች ላይ ተሸቡህ መኖር የለበትም። ማንኛውም ካፊሮችን የሚነጥል የሆነ አለባበስ ከሆነ ልብስ ሙባህ ሆኖ ሳለ ይሄ ነገር ምንድነው? የካፊሮቹ መለያ መታወቂያቸው ስለሆነ ከነሱ ጋር መመሳሰል ይሆናል፣ ሐራም ይሆናል ማለት ነው። ምን ተሸባህ ቢቀውሚን ፈሁወ ሚንሁም የሚለው ወይም ደግሞ ተሸቡህ በምን ይሆናል? ወንዶች በሴቶች የሚያመሳስላቸው ልብስ፣ ሴቶች ከወንዶች የሚያመሳስላቸው ልብስ ከሆነ ይሄም እንደዚሁ ምንድነው? ልብስ ሐላል ሙባህ ከመሆኑም ጋር ልብስ ይሄን ጊዜ ምን ይሆናል? ሐራም ይሆናል። ለሴቶች የራሳቸው መለያ ልብስ አላቸው፣ ወንዶች ራሳቸው የሚለዩበት ልብስ አለ ማለት ነው። ስለዚህ የወንድ ልብስ ሴት ልጅ መልበስ አትችልም፣ የሴት ልጅ ልብስ ወንድ መልበስ አይችልም። እዚህ ወንድ ልጅ የሴት ልብስ ከለበሰ ምን ሆነ? ተሸቡህ ሆነ ማለት ነው። ሴት ልጅ የወንድ ልብስ ከለበሰች ምን ሆነች? ተሸቡህ ሆነ ማለት ነው። ይሄ ደግሞ በሸሪዓ ተከልክሏል።
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል። ወንዶች በሴቶች የሚመሳሰሉ፣ ሴቶች በወንዶች የሚመሳሰሉትን አላህ ረግሟቸዋል። ሌላው ምንድነው? እሱ አልኢስራፍ ወተብዚር። ኢስራፍ የምናደርግበት ከሆነ ሙባህ ነው፣ ግን ኢስራፍ አደረግነው። ኢስራፍ በምናደርግበት ጊዜ ምን ይሆናል? ሐራም ይሆናል። ያ ነገር ከልኩ ሲያልፍ ማለት ነው። ኢስራፍ የምንለው ማንጠቀምበትን የምንሰበስብ ከሆነ ወይም ደግሞ በድንበር የምናልፍባቸው ነገሮች ከሆኑ ወይም ደግሞ በሌላ ሐዲስ ላይ እንደመጣው የሹህራ ልብስ ከሌሎቹ ራሱ ተለይቶ የሚታወቅበት የሆነ ከብዙ ሰዎች መሃል እሱ ማን እንደሆነ ይታወቃል ባለባበሱ። እንደዚህ አይነት ከሆነ ይህም ሊባስ ሹህራ የሚባለው እንደዚህ አይነት ነገሮች የተከለከሉ ናቸው ማለት ነው። ሌላው ከዚህ ጋር ተያይዞ ተሸቡህ ስንል ተያይዞ ወይም ነጥለነው ልናየው እንችላለን። ለምሳሌ የሴት ልብስ ሆኖ የሴት ልብስ ነው፣ ግን ፋሲቆች የሚለብሱት ልብስ ከሆነ ፋሲቆች የሚለብሱት ልብስ ከሆነ ለሙስሊም ሐራም ነው ማለት ነው። ምክንያቱም ከፍሳቆች ጋር ስለሚያመሳስል ነው። የወንድ ልብስ አለ፣ ነገር ግን ይሄ ልብስ ፋሲቆች የሚታወቁበት ልብስ ነው። የዚህን ጊዜ ምን ይሆናል? ከነሱ ጋር ከፋሲቆች ጋር የሚያመሳስለው ልብስ ስለሆነ ምን ይሆናል? ይሄ ይከለከላል ማለት ነው። ሌላው አሁን ከእምነት ጋር በተያያዘ መስቀል ያለባቸው ልብሶች ወይም የመስቀል ምልክት ያለባቸው ከሆኑ ልብሶች ክልክል ናቸው። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከልክለዋል። ስለዚህ ምንድነው ማድረግ ያለበት? ያ ነገር የሚወገድ ከሆነ ማስወገድ፣ ወኢላ አለመልበስ ማለት ነው። ከዛ ጋር ተያይዞ የህይወት ያላቸው ነገሮች ፎቶግራፍ ያለበት ልብስ፣ እንደነዚህ አይነት ነገሮች የተከለከሉ ናቸው ማለት ነው። ሌላው አውረትን የሚያጋልጥ የሆነ ወይ በስስነቱ ወይ በጠባብነቱ ማለት ነው። ጥብቅ ብሎ የሰው ልጅን አውረት ቅርጹን የሚያወጣ ከሆነ ወይንም ደግሞ ስስ ሆኖ በውስጥ ድረስ ሰዎች ከውጪ ውስጥ ድረስ አውረቱን ማየት የሚችሉበት ከሆነ እነዚህ ነገሮች ሁሉ ምን ይሆናሉ? ሐራም ይሆናሉ። እነዚህ እንግዲህ ከጥቅሉ በኋላ የተወሰነ ትንሽ የሆነ ማብራሪያ ስናስገባበት ማለት ነው። አለበለዚያ ያው በልብስ ላይ ያለው ሁክም ምንድነው? ሊባሃ ነው። እነዚህን የባውንደሪዎች እነዚህን የክልክል ድንበሮች ከጠበቅን በልብስ ላይ ምንም እንትን ያለ የሚከለከል ነገር የለም ማለት ነው። በዚህ ርዕስ ስር የመጀመሪያው ሐዲስ የምንመለከተው ከአቢ ዓሚር አልአሽዓሪ የተዘገበ ዘገባ ነው። عن أبي عامر الأشعري رضي الله عنه قال قال رسول الله صلى الله عليه وسلم لا يكونن من أمتي أقوام يستحلون الحرى والحرير رواه أبو داود وأصله في البخاري كأبي عامر الأشعري رضي الله عنه بتزكى حديث قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم من قالوا لا يكونن من أمتي أقوام كأمتوچ ودفيت يميمتوا አሉ የሚገኙ አሉ يستحلون عند حلال የሚጠቀሙበት حرام የሆነ ነገር ማለት ነው። طلب الحلال ማለት يستحلون الحرى والحرير حلال አድርገው ይጠቀማሉ ዝሙትን ማለት ነው። أقوام ليكونن من أمتي أقوام سيل أصل قوم የሚለው ወንዶችን የሚመለከት ነው። ከመሆኑም ጋር ሌሎቹንም በጥቅሉ የሚመለከት ይሆናል ማለት ነው። ሐራም የሆነ ነገር እንደ ሐላል መጠቀም ሒር የሚለው يستحلون الحرى ሒር አስሉ የሴት ልጅ ሀፍረተ ገላ ነው። በጥቅሉ ግን በዝሙት ይጠራል ወይም ዝሙት በሚለው ይነገራል ማለት ነው። ሒራ የሚለው የሴት ልጅ ሐላል አድርገው የሚጠቀሙ ማለት ነው። ዝሙትን እንደ ሐላል የሚጠቀሙ ሰዎች ወደፊት ይመጣሉ። ወልሐሪራ እንደዚሁም ሐርን ይሄ አቅዋም የሚለው ወንዶች የሚመለከት እንደሆነ እናያለን ማለት ነው። ቀውም አቅዋም የሚለው በአረብኛ ቋንቋ ወንዶችን ብቻ ለመጥቀስ ይመጣል። ቀውም አስሉ ምንድነው? ህዝብ ሊሆን ይችላል።
አስሉ ህዝብ ሊሆን ይችላል፣ ህዝቦች ሊባል ይችላል። ግን አስሉ በዚህ አረብኛ ቋንቋ ውስጥ ቀውም የሚለው ወንዶችን ለማለት መጥቷል። ለምሳሌ አላህ ሱብሓነሁ ወተዓላ በቁርአን ላይ ላ የስኸር ቀውሙን ሚን ቀውሚን ዓሳ አን የኩኑ ኸይረን ሚንሁም ወላ ኒሳኡን ሚን ኒሳኢን ዓሳ አን የኩነ ኸይረን ሚንሁን። ቀውሙን የሚለው ሪጃል በሚለው ተጠቅሷል ማለት ነው። አቅዋም በአረብኛ ቋንቋ ዲክሽነሪ ላይ ስናይ ቀውም የሚለው ሴት ልጅ የሌለበት የወንድ ጀማዓዎች ያሉበት አቅዋም ይባላል። በዚህ ሐዲስ ላይ በሌላ ዘገባ የምናየው የስተሕሉነ አልሒራ ወልሐሪራ ወልመዓዚፍ፣ መዓዚፍ የሙዚቃ መሳሪያ፣ እነዚህን ነገሮች ሐላል አድርገው የሚጠቀሙ ሰዎች ይመጣሉ ወደፊት የሚል ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ የተናገሩት። ቀደም ሲል እንዳነሳ ነው አቅዋም የሚለው አንደኛ ቃሉ በአረብኛ ቋንቋ አቅዋም የሚለው ወንዶችን በሚል የሚጠቀስ ይሆናል። እንደገና እዚህ ቦታ ላይ ደግሞ እነሱን የተፈለገበት እንደሆነ የሚያሳየን አልሒር እና ወልሐሪር ወንዶችን የሚመለከት ጉዳይ ነው ማለት ነው። ሐላል አድርገው የሚጠቀሙት እነዚህ ነገሮች ወንዶች ናቸው። ኢላ ሐር ምንድነው? ለሴት በሸሪዓ የተፈቀደ ነው። ሒራ ደግሞ ትርጉሙን አይተናልና ማለት ነው። አላ ኩሊ ሐል ማንም ሰው ይሁን ማንም ሐራም የሆነን ነገር እንደ ሐላል የሚጠቀም ሲሆን በጥቅሉ ሊገባ ይችላል ማለት ነው። ይህ ሐዲስ ሰሒህ የሆነ ሐዲስ ነው። አቡ ዳውድ የዘገቡት ሐዲስ ነው። ሰዎች ለምሳሌ አንዳንድ ሙዚቃን ምንም ችግር የለውም የሚሉ ሰዎች ይህን ሐዲስ ላለመቀበል በጣም ብዙ ሲጥሩ እንመለከታለን። በጣም ብዙ ሲደግሙ እናያለን። ለምን? ሐዲሱ ኢማሙል ቡኻሪ በሰሒሐቸው ላይ የዘገቡት አለም ሙዓለቅ አድርገው የዘገቡት ነው። ሙዓለቅ ሐዲስ ደግሞ ደዒፍ ነው ለማለት ይሞክራል። ወደዛ ሳንሄድ በፊት ይህን ሐዲስ በሰሒህነት የዘገበው ማን ነው? አቡ ዳውድ። እዛ የቡኻሪ ዘገባ ላይ ትንታኔው ላይ ሙዓለቅ ምንድን ነው የሚለው ሳንገባ በፊት ሐዲሱ አቡ ዳውድ ዘግበውታል። ሰሒህ ነው ሐዲስ። ሌላው ወደ ቡኻሪ ስንመጣ ቡኻሪ በኪታባቸው ላይ ሙዓለቅ አድርገው ቢመዕና ሰነዱን ሳይዘረዝሩ ከነቢዩ ሰለላሁ ዐለይሂ ወሰለም እንደተዘገበ አድርገው ዝም ብሎ ያስቀምጣሉ። ኢማም አልቡኻሪ በዚህ አዘጋገባቸው ወይም በሙዓለቅ አዘጋገባቸው ላይ ዑለማዎች የሚያነሱት ምንድነው? በማያወላውል መልኩ ይሄ ሐዲስ በዚህ ዘገባ እንደዚህ መሆኑ መጥቷል ብለው የተናገሩ ከሆነ ከሰሒህ የሚመደብ ነው ማለት ነው። ከመሆኑም ጋር ኢማም አልቡኻሪ በሌላ ኪታባቸው ላይ አደብ ሙፍረድ ሌሎች ኪታቦች ላይ በትክክል ዘግበውታል ሐዲስ። ሌሎችም አይማዎች ኢብኑል ቀይም ረሂመሁላሁ ተዓላ፣ ኢብኑ ሰላህ፣ አልሐፊዝ አልዒራቂ፣ ኢብኑ ሐጀር፣ ኢብኑ አብዱል ሃዲ፣ ኢማም ሸውካኒ ሌሎችም ይህ ሐዲስ ሰሒህ መሆኑን አስቀምጠዋል ማለት ነው። ለዚህ የስተሕሉነ አልሒራ ወልሐሪራ ወልመዓዚፍ እነዚህ ነገሮች ሐራም ከመሆናቸውም ጋር የአላህ መልክተኛ ምን ያሉት የስተሕሉን እንደ ሐላል አድርገው የሚጠቀሙበት ሰዎች ወደፊት ይመጣሉ። እነዚህ ነገሮች አሁን በተለይ በዘመናችን ላይ ሰዎች በሰፊ ያለምንም መጨናነቅ ሲተገብሯቸው የምናያቸው ነገሮች ናቸው። አላህ ሱብሓነሁ ወተዓላ እኛንም ሙስሊሞቹንም ከእንደዚህ አይነት ፈተና ይጠብቀናል። ከዚህ ሐዲስ የምናገኘው ፈዋኢድ ምንድን ነው? እሱ አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ወደፊት ዝሙትን እንደ ሐላል የሚጠቀሙ ሰዎች ይመጣሉ ብለው መናገራቸውና ይህ ደግሞ ተከስቶ መታየቱ ሚን ዓላማት ንቡዋ የነብይነት መለያ መታወቂያቸው መሆኑን ያሳየናል ማለት ነው። ሰዎች ዛሬ መጠናናት በሚል ከጋብቻ በፊት መተዋወቅ በሚል በሌላም መሰል ምክንያቶች ወይም በሌላ ምክንያቶች ከጋብቻ በፊት ሙስሊም ሆነው ማለት ነው ከጋብቻ በፊት ዝሙት ይሰራሉ። ሌሎቹም ደግሞ በነገራችን ላይ የስተሕሉን ስንል የምናየው ምንድነው? ሰዎች እንደ ሐላል ምንም ችግር የለባቸውም ማለት ነው በመጠቀማቸው። ያ ነው ትልቁ ደግሞ አደጋው። ሰው እኮ ሐራም መሆኑን አውቆ መጠቀም በራሱ አንድ ደረጃ ነው። በማዕና አንድ ስቴፕ ወደፊት ሄዷል ማለት ነው። ሐራም ነው፣ ተውበት ለማድረግ ዝግጁ ነው፣ ወይም የሆነ ሰዓት ላይ ተውበት ያደርጋል ማለት ነው። የስተሕሉን በማዕና ሐላል ነው ብለው የሚጠቀሙበት ነው ማለት ነው። ሐራም መሆኑን አይረዱም ወይም ሐራም ነው ብለው አያምኑ። ለምሳሌ በዘመናችን ላይ የምናየው ኒካህ አልሙትዓ የጊዜያዊ ኒካህ የሚባለው ማለት ነው። ሰዎች በሐላል መልኩ ይጠቀሙበታል በአሁኑ ሰዓት።
ወይም ጊዜያዊ ኒካህ የሚባለው ቀን ገድበውለት ለዚህ ቀን እንጋባለን፣ ከዛ በኋላ ይጋባሉ። ጊዜው ሲደርስ ወይ ያድሱታል ወይ ይፋታሉ። እንዲህ አይነት አል ሌሎቹም ከዚህ ጋር ተያይዘው ቀደም ሲል እንዳልሳነው መጠናናት ምናምን በሚል እንደዚህ አይነት ነገር ውስጥ ይገባሉ። በዛው በቃ ችግር የለውም ስለምንጋባ ችግር የለውም እያሉ የሚሄዱበትም አለ። አላ ኩሊ ሐል እንደነዚህ አይነት በጥቅሉ ስለ ሐራም ሆኖ ሳለ ዝሙት እንደ ሐላል የሚጠቀሙበት ሰዎች ይመጣሉ ብለው መናገራቸው እየተከሰተ ማየታችን የነቢዩን ሰለላሁ ዐለይሂ ወሰለም ሙዕጂዛ የምናይበት ነው። ሌላው ከኡመቶቹ መካከል እንደገና ሐርን እንደ ሐላል አድርገው የሚጠቀሙበት ወንዶች አሉ። ወንዶች ናቸው፣ ሐር ይለብሳሉ ምንም ችግር እንደሌለው እየተናገሩ ማለት ነው። ይህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ዝሙትን እንደ ሐላል መጠቀም፣ ሐርን እንደ ሐላል መጠቀም ያው እየተከሰተ ያለ ወይም የተከሰተ ጉዳይ ነው ማለት ነው። አንዳንድ ቦታዎች ላይ ስንመለከት ሀታ በሙስሊም ማህበረሰብ ውስጥ ዝሙት በቃ ምንም ችግር እንደሌለው ተደርጎ የሚወሰድበት በጣም ከባባድ የሆኑ ክስተቶችን የምናይበት ነው። ስለዚህ ይሄ አላህ Subhanahu Wa Ta'ala ይጠብቀንና በጣም አደገኛ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁት ነው። ከርዕሳችን ጋር የሚገናኘው ደግሞ ምንድነው? يستحلون الحرى والحرير ሐርን እንደ ሐላል የሚጠቀሙ እዚህ ከዚህ ሐዲስ የምንረዳው ሌላው ምንድነው? ሐር ለወንዶች ምንድነው? ሐራም ነው ማለት ነው። ሐር ለወንዶች ሐራም መሆኑን እናያለን ማለት ነው። ልብስን በተመለከተ ጥቅል የሆነ በጥቅሉ ሐራም የሆነ አለ። ቀደም ሲል ያነሳናቸው ፎቶግራፊ ያለበት ጠባብ የሆነ ስስ የሆነ ከካፊሮች ጋር የሚያመሳሰል ሐር እነዚህና የመሳሰሉ ማለት ነው። ሌላው በጊዜያዊነት ሐራም የሚደረግ አለባበስ አይነት አለ። ይሄም ደግሞ በኢህራም ላይ የሚደረግ ነው። ኢህራም ላይ ሲገባ አንድ ሰው የተሰፉ በሰውነት ልክ የተሰፉ የልብስ አይነቶች የሚከለከሉበት ማለት ነው። ከዛ ውጪ አላህ Subhanahu Wa Ta'ala የልብስ አይነቶችን ሁሉ ሐላል አድርጓል። ከዚህ ጋር በተያያዘ ሐር አስሉ ያው በተፈጥሮ ከአንዲት እንስሳ የሚመጣ ነው ከመሆኑም ጋር በአሁኑ ሰዓት በሌላም መንገድ ሐርነት ያለው ልብስን በዘመናዊ መንገድ መስራት የተቻለበት ሁኔታ አለ። ይሄም ያው ከዛ ጋር የሚያመሳስል ስለሆነ የተለያዩ ምክንያቶችን አንስተው ዑለማዎች ምንም እንኳን አስሉ ሐር ባይሆንም ለወንዶች ከዛ መራቁ የተወደደ ነው ይላል። ቀጣዩ ሐዲስ ከሑዘይፈ ረዲየላሁ ዐንሁ የተዘገበ ሐዲስ وعن حذيفة رضي الله عنه قال نهى رسول الله صلى الله عليه وسلم أن نشرب في آنية الذهب والفضة وأن نأكل فيها وعن لبس الحرير والديباج وأن نجلس عليه رواه البخاري በነገራችን ላይ ያው የልብስን ርዕስ በተመለከተ ባለፉት ከአመታቶች ኮንፈረንስ በአንዱ ላይ ይህንን ርዕስ በዝርዝር አንስተናል ከሪያዱ ሳሊሒን በኖቬምበር ኮንፈረንሳችን ላይ ማለት ነው። ከሑዘይፋ ረዲየላሁ ዐንሁ የተዘገበ ሐዲስ ምን ነው የሚለው? ቃለ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አነሽረበ መጠጣትን እንዳንጠጣ ከልክለውናል። ቢአንየት ዘሀብ የወርቅ እቃዎች ላይ ነው። ከወርቅ የተሰሩ ኩባያዎችን መጠጫ አድርገን መጠቀም፣ ብርጭቆዎችን ወይም ደግሞ ከወርቅ የተሰሩ በጥቅሉ ከወርቅ የተሰሩ መጠጫዎችን የውሃም ይሁን የሻይ ለማንኛውም ማለት ነው። እንደዚህም ወልፊዳ ከብር የተሰሩ መጠጫዎችን ተጠቅመን እንዳንጠጣ ከልክለውናል። ወአን ናእኩለ ፊሃ እንደ ሳህንም አድርገን እንደ ትሪም አድርገን እንድንበላባቸው ተከልክለናል። ወአን ልብሲል ሐሪሪ ወዲባጅ ሐርን መልበስ ተከልክለናል። ሐሪር ስስ ሐር ነው፣ ዲባጅ ወፍራም የሆነ ሐር ነው ይላሉ። ወአን ነጅሊሰ ዐለይሂ በሐር ላይም ደግሞ እንደ ምንጣፍ አድርገንም መጠቀም በላዩ ላይ መቀመጥ ተከልክለናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል። ይሄ ክልክል አስሉ ምንድነው? እሱ ለተሕሪም ሐራም ነው። ክልክል ነው ከተባለ አስሉ ምንድነው? ሐራም ነው። ያን ሐራምነቱን የሚያቀለው ሌላ ማስረጃ እስከሚመጣ ድረስ ማለት ነው። እነዚህን በተመለከተ ደግሞ ከራሃ ነው የተጠላ ነው ምናምን ወደሚለው የሚያደርሰው ምንም ማስረጃ የለም።
እነዚህ ነገሮች ሙስሊም የሆነ ሰው መራቅ ነው የሚጠበቅበት ማለት ነው። ስለዚህ ሐዲስ የሚያመለክተን መብላትም ሆነ መጠጣት የምንከለከልባቸው ዕቃዎችን ነው። እነሱም ከወርቅ የተሰራ ከብር የተሰራ ዕቃ ከወርቅ የተሰራ ከብር የተሰራ ዕቃ መጠጫም ይሁን መብያ ማለት ነው። አንዳንድ ጊዜ ደግሞ መቀመጫም ሊሆን ይችላል። ከወርቅ የተሰራ መቀመጫዎች ሊኖሩ ይችላሉ። እንደዚሁም በቤት ውስጥ ያሉ መጠቃቀሚያዎችን ከወርቅ የተሰሩ አድርገው የሚሰሩ ሰዎች አሉ። ይሄ የተከለከለ ነው። ቀደም ሲል እንዳነሳ ነው አናህዩ ለተሕሪም ነው፣ ክልክል ሐራምነትን ነው የሚያስይዘው። ስለዚህ እነዚህ ነገሮች ሙሐረም ናቸው። አሁን ልብ እንበል፣ እዚህ ቦታ ላይ የተከለከለው ምንድን ነው? መብላት መጠጣት ነው። እንደምናውቀው ወርቅ ለሴት ልጅ የተፈቀደ ነው። እንደዚሁም ብር የተፈቀደ ነው። የተፈቀደው ግን በምን ላይ ነው? በጌጣጌጥ ላይ ነው። ጌጣጌጥ። ስለዚህ በእነዚህ መጠቃቀሚያ ዕቃዎች ሴትም ወንድም እኩል ናቸው ማለት ነው። በብር ዕቃ ላይ ከብር በተሰራ ዕቃ ላይ ሴት ልጅም ቢሆን መብላት አትችልም። እንደዚሁም ደግሞ መጠጫ ከሆነ ከወርቅ የተሰራ ከብር የተሰራ መብያ መጠጫ ከሆነ ሴቶችንም ይመለከታል ማለት ነው። የተፈቀደላቸው ምንድነው? ጌጣጌጥ ነው። ከወርቅና ከብር የተሰራ ጌጣጌጥን ነው። እዚህ በወንዶችም በሴቶችም ላይ ይሄ ነገር የተከለከለ መሆኑን እንመለከታለን ማለት ነው። ሌላው ሐርን በተመለከተ ለወንዶች መልበስ ሐርን መልበስ የተከለከለ መሆኑን ይጠቁመናል። እንደዚሁም በሐር ምንጣፎች ላይ መቀመጥ የተከለከለ መሆኑን ያመለክተናል። ለሴቶች ግን ይሄ ሴቶችን አይመለከትም። መልበስ ለነሱ የተፈቀደ ነው። መቀመጫውን ከልብሱ ጋር አንድ ላይ ካየነው ይሄ ሴቶች የሚዋቡበት የሚጋቂጡበት ስለሆነ የተፈቀደ ይሆናል ማለት ነው። እዚህ ላይ ሌላው የምንመለከተው ነገር ምንድን ነው? እሱ ሸሪዓ ነገሮችን በሚደነግግበት ጊዜ ጾታን የሚለይባቸው አሉ፣ የማይለይባቸው ቦታዎች አሉ። ይሄን ሙስሊም የሆነ ሰው ጠንቅቆ ሊያውቅ ይገባል። አንዳንድ ጊዜ ሰዎች በጣም የተምታታባቸው ሰዎች አሉ። ያኔ ይሄ ሴቶች 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 የሚባል ነገር በጣም ልባቸው ውስጥ የገባ ሰዎች አሉ። ወንዶችንም ሴቶችንም የከለከለበት ነገር አለ፣ ለወንዶችም ለሴቶችም የፈቀደበት ነገር አለ። ስለዚህ ነው አላህ ሱብሓነሁ ወተዓላ በጥቅሉ ምንድን ነው ያለው? ወላ ተተመነው ማ ፈደለ አላሁ ቢሂ በዕደኩም ዐላ በዕድ። አላህ አንዳችሁን ከአንዳችሁ ባስበለጠበት ነገር ላይ አትመኙ። ወርቅ ለሴት ልጅ ሐላል አድርጓል፣ ለምን ለኛ ሐላል አደረገን ብለህ አታለቃቅስ ማለት ነው። ለሴቶች ለወንዶች አላህ የፈቀደው ነገር አለ፣ ለምን ለሴቶች አልሆነም ብላችሁ አታለቃቅሱ። ለምን ለልሪጃሊ ነሲቡ ሚማ እክተሰቡ ወልኒሳኢ ነሲቡን ሚማ እክተሰብና። አላህ በዱንያም ይሁን በአኺራ አጅርን የሚሰጠው የሚተሳሰበው በሰሩት ነገር ነው። ወንዶች ለራሳቸው በሰሩት ነገር ድርሻ አላቸው። ወልኒሳኢ ነሲቡን ሚማ እክተሰብና፣ ሴቶችም በሰሩት ነገር ለነሱ ድርሻ አላቸው። ሌላ አላህ እንዲጨምርላቸው የምትፈልጉ ከሆነ ደግሞ ወስአሉላህ ሚን ፈድሊ፣ አላህን ከትሩፋቱ ጠይቁ እንጂ ለምን ለወንድ ለምን ለሴት ለምን ለሴት ብቻ ለምን ለወንድ ብቻ አትበሉ እያለ ነው። እንግዲህ እንደዚህ ከሆነ ሴት ልጅ ለምን እንደዚህ ሆነች፣ ሴት ልጅ ለምን እንደዚህ ሆነች፣ ሴት ተጨቆነች እየተባለ ይባል ከሆነ ወንዶችስ ታዲያ በዚህ መልኩ እኮ ሐር መልበስ አይችሉም። ሐራም ነው ለወንድ ልጅ ሐር መልበስ። ወርቅ መልበስ ሐራም ነው ለወንድ ልጅ። ወንዶች ለምን ለሴት ብቻ ሆነ አላሉ የሚል ሊኖር ይችላል። ቢልም ማንም አይሰማም። ሸሪዓ ነው የአላህ ሱብሓነሁ ወተዓላ ይልካል። ለወንድ ልጅ ወርቅ አይገባውም በዱንያ ማለት ነው። ሐር ለወንድ ልጅ አይገባውም በዱንያ። ልክ እንደዚሁ ለሴት ልጅ የማይገባትን አላህ ሱብሓነሁ ወተዓላ አይገባትም ብሏል። ነገር ግን ይሄ ሴትን ብቻ የሚነጥል ወንድም ብቻ የሚነጥል የራሱ የሆነ ስርዓት ስላለው እንጂ አንዱን ካንዱ ለማስበለጥ አንዱን ለመጨቆን አይደለም ማለት ነው። በዛሬ ጊዜ በጣም ብዙ ደፋር የሆኑ ሰዎች ተገኝተዋል፣ በአላህ ህግ ላይ እስትድራክ የሚያደርጉ። ቁርአን በአዲስ መልኩ ልንፈስረው ይገባል አሉ። ያሁን የድሮ ተፍሲር ይቅርብን።
አዲስ የሆነ ተፍሲር ማምጣት አለብን። የሴቶችን መብት የሚጠብቅ እንደዚሁም ከዘመናችን ጋር አብሮ የሚሄድ እያሉ ሲፈላሰፉ ትሰማለህ ማለት ነው። እንደነዚህ አይነት ሰዎች ግን ማወቅ ያለባቸው ነገር ምንድነው? እሱ ዲኑ የማን ነው? የአላህ ነው። ቁርአኑ የማን ነው? የአላህ ነው። ዋህይ ነው፣ የአላህ ሱብሓነሁ ወተዓላ ዋህይ ነው። ከአሁን በፊት እንደሞከሩት ይሞክራሉ እንጂ አይሳካም። ሰዎች እስከዛሬ ድረስ ዝም ብለው አጣጥፎ ቁጭ ብለዋል። እጃቸውን አላሉም እኮ ሞክረዋል። በጣም ብዙ እስልምና ላይ የተለያዩ ዘመቻዎች ተደርገዋል፣ ግን የትም አልደረሱም። አንዳንድ ቂላቂሎችን ሞኞችን ወስደው ሊሆን ይችላል። በየትኛውም ዘመንና ጊዜ እንደዚህ አይነት ሰዎች አሉ፣ አይጠፉም እስከ ቂያማ ቀን ድረስ ማለት ነው። ለእንደነዚህ አይነት ጥሪ ግብዣ አቤት የሚሉ እሺ የሚሉ መልስ የሚሰጡ ሰዎች አይጠፉም። ያ ማለት ግን ሸሪዓ ይናጋል ማለት ነው። ተሞክሯል፣ ይሞክራል። በአንድ ወቅት ላይ በጣም ይነዛ ከነበረው ነገር አንዱ ምንድነው? ሴት ልጅ ኢማም ሆነች፣ ኹጥባ አረገች፣ አዳን አረገች፣ አሰገደች ተብሎ በጣም ተባለ። ይሄ ነገር በጣም ሊሰፋ ይችላል ተብሎ በጣም ስጋት ነው። ሊኖሩ ይችላሉ እኮ አሁን፣ ግን ምንድነው ይሄን ያህል ቦታ አላገኘም ማለት ነው። ቦታ አላገኘም። እዚህ የትም ቢሆን ቦታ አያገኝም። ይሄ አላህን ሱብሓነሁ ወተዓላ ዲን የሚቃረን ከሆነ ለጊዜው ፊትና ሊፈጥር ይችላል፣ የተወሰኑ ሰዎችን ሊጎትት ይችላልና ማለት ነው። ለዚህ ኢንሻአላህ ከዚህ እናነሳለን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.